በአማራ ክልል ካለው ግጭት ጋር በተገናኘ ጉዳት ደርሶባቸው መቀሌ በሚገኘው አዋሽ ወታደራዊ ሆስፒታል ሕክምና እንዲያገኙ የሚደረጉ የፋኖ አባላት ቁጥር በመጨመሩ ምክንያት ሆስፒታሉ ያጋጠመውን ያልጋ እጥረት ለመቅረፍ ላለፉት ዓመታት ሕክምና ሲከታተሉ የቆዩ የቲዲኤፍ አባላት ሕክምናቸውን ሳይጨርሱ ከሆስፒታል እንዲወጡ እየተደረገ ስለመሆኑ ዘሆርን ዊትነስ ከምንጮቹ ሰምቷል። በሌላ በኩል በአማራ ክልል ባለው የጸጥታና የሰላም እጦት ምክንያት በችግር ውስጥ ለሚገኙ ዜጎች ሰብአዊ ድጋፍ ለማቅረብ ተቸግሬያለሁ ሲል የክልሉ የሲቪል ማህበረሰብ ህብረት ማስታወቁ ተሰምቷል። በአባይ ወንዝ ጉዳይ ዓለም አቀፍ ሕግን በተቃረነ መንገድ የሚወሰድ ማንኛውንም የተናጠል እርምጃ በጽኑ እንቃወማለን ሲሉ የሱዳንና ግብጽ መሪዎች በጋራ ማሳሰቢያ ስለመስጠታቸው በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ጥቅምት 6 2018 ዓ.ም ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መረጃ በወረዳው ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩ ያላቸውን አቶ አዲሱ ተሻለ ከጠዋት 12 ሰዓት ከ30 ከመኖሪያ ቤታቸው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው ማለፉን ገልጧል። ለተፈጸመው ግድያ በአካባቢው የሚንቀሳቀሱትን ኃይሎች ተጠያቂ ያደረገው አስተዳዳሪው ተጠያቂ ያደረገበት ዝርዝር መረጃና ማስረጃ ግን አልጠቀሰም። በሌላ በኩል በአማራ ክልል ባለው የጸጥታና የሰላም እጦት ምክንያት በችግር ውስጥ ለሚገኙ ዜጎች ከቦታ ቦታ ተንቀሳቃሽ ሰብአዊ ድጋፍ ለማቅረብ ተቸግሬያለሁ ሲል የክልሉ የሲቪል ማህበረሰብ ህብረት ማስታወቁ ተሰምቷል። በግጭቱ ሳቢያ በርካታ የመብት ጥሰቶች እየተፈጸሙ ይገኛሉ ያለው ህብረቱ የእርዳታ አቅርቦቶችን በተገቢው መንገድ ተደራሽ ለማድረግ አስቸጋሪ ሆኗል ሲልም ገልጿል። የክልሉ ሲቪል ማህበረሰብ ህብረት ዋና ዳይሬክተር አቶ ንጋቱ ታደሰ በክልሉ የተለያዩ አካባቢዎች እየተካሄደ ባለው ግጭት ምክንያት በተለይ የህፃናት የመማር መብት፣ የዜጎች ከቦታ ቦታ የመንቀሳቀስና ተገቢውን የጤና አገልግሎት የማግኘት መብት እየተጣሰ ይገኛል ብለዋል። አክለውም ባለው የጸጥታ ችግር ምክንያት ድጋፍ ሰጪ ቡድኖች በየብስ ትራንስፖርት ተንቀሳቅሰው ለመስራት በመስጋታቸው በሰብአዊ ድጋፍ አቅርቦቱ እንቅፋት ፈጥሮብኝ ይገኛል ሲልም አስታውቋል። ህብረቱ ስጋት አለብኝ ከማለቱ ውጪ ከዚህ ቀደም በስራው ያጋጠመውን አደጋና ችግር ስለመኖሩ ግን በመረጃው አልጠቀሰም። የትግራይ ሰራዊት ኃይሎች ከደሞዝና ጥቅማ ጥቅም ጋር በተያያዘ የሚያካሂዱት ተቃውሞና አድማ ቀጥሎ ውሏል። መንገዶች በመዝጋት ተቃውሟቸውን እያሰሙ የሚገኙት የትግራይ ኃይሎች ሐሙስ ጥቅምት 6 2018 አድዋና መቀሌን የሚያገናኝ መንገድን በተመሳሳይ ሁኔታ ፋጺ ተብሎ በሚጠራ አካባቢ ዘግተው መዋላቸውን ለማወቅ ተችሏል። የሰራዊቱ አባላት የሚያደርጉትን ተቃውሞ ሌሎች የህብረተሰብ ክፍሎች እንዲደግፉትም ከተለያዩ የተቃዋሚ ፓርቲ አመራሮችና የህብረተሰብ አንቂዎች ጥሪ እየቀረበ ይገኛል። ይህ በትግራይ ክልል በሰራዊቱ አባላት ተቀስቅሶ አራተኛ ቀኑን ያስቆጠረው ተቃውሞና አድማ በክልሉ ጊዜያዊ አስተዳደር መሪነት ስለመሆኑ ይነገራል። የተቃውሞ ዓላማም በፌዴራል መንግስት እውቅና የተሰጠው ጊዜያዊ አስተዳደር በተጀመረው የተቃውሞ እንቅስቃሴ እንዲፈርስ በማድረግ በዶክተር ደብረጽዮን የሚመራው ህወሓት የክልሉን ስልጣን መልሶ እንዲቆጣጠር የሚያስችል አካሄድ ስለመሆኑም እየተነገረ ይገኛል። በአማራ ክልል እየተካሄደ ካለው ግጭት ጋር በተያያዘ በግጭቱ ጉዳት የሚደርስባቸው የፋኖ አባላት በትግራይ ክልል በሚገኙ የሕክምና ተቋማት ገብተው ይታከማሉ ስንል መስከረም 5 2018 መዘገባችን ይታወሳል።
ሁኔታውን በማመቻቸት ረገድ የቲዲኤፍ አዛዦችና አባላት ያልተቋረጠ ድጋፍና ክትትል ያደርጋሉ ስንልም መረጃውን አድርሰናል። የፋኖ ኃይሎቹ ከመከላከያ ኃይሎች ጋር በአማራ ክልል ከሚያካሂዱት ውጊያ ጋር በተያያዘ ከባድ ጉዳት የሚያጋጥማቸው የፋኖ አባላት በትግራይ አዋሳኝ አካባቢዎች ባሉ የሕክምና ተቋማትን ጨምሮ እስከ መቀሌ ድረስ ሄደው ሕክምና እንዲያገኙ እንደሚደረግም በመረጃችን ጠቅሰን ዘግበናል። አዋሽ ተብሎ በሚጠራው በመቀሌ ወታደራዊ ሆስፒታልን ጨምሮ በአይደርና በሌሎች የመንግስትና የግል የሕክምና ተቋማት ሕክምናውን ያለ መሰናክል እንዲያገኙ የቲዲኤፍ አዛዦችና አባላት እርዳታ በማድረግ የተመቻቸ ሁኔታን ይፈጥራሉ ስንል ከመረጃ ምንጮቻችን ያገኘነው መረጃ ተውሰን ዘግበን ነበር። ዘግይቶ በደረሰን መረጃ እንደተጠቀሰው ገብተው የሚታከሙት የፋኖ ኃይሎች በርካታ መሆናቸውን ምንጮቻችን ገልጸዋል። ከ8 እስከ 10 ወራት ባለው ጊዜ አልፎ አልፎ በሚመጡ የፋኖ አባላት ሲሰጥ የቆየ መሆኑን ያወሱት የዘሆርን ዊትነስ የመረጃ ምንጮች የሕክምናውን ሂደት በጥቂት ባለሙያዎችና የስራ ኃላፊዎች እውቅና ብቻ በሚስጥር ሲደረግ መቆየቱን አውስተዋል። ካለፈው 1 ወር ጀምሮ ግን የታካሚዎቹ ቁጥር እየጨመረ መምጣቱን የሚያስረዱት ምንጮች በትግራይ ጦርነት ወቅት ከፍተኛ ጉዳት ደርሶባቸው በአዋሽ ሆስፒታል ሲታከሙ ከቆዩ የትግራይ ኃይሎች ጋር ሕክምናውን እንዲያገኙ ይደረጋል ብለዋል። ባለፉት ሳምንታት በደቡብና ሰሜን ወሎ አካባቢዎች ከነበረው ከፍተኛ ውጊያ ጋር በተያያዘ በየቀኑ በርካታ ከፍተኛ ጉዳት የደረሰባቸው የፋኖ አባላት ወደ አዋሽ ወታደራዊ ሆስፒታል ገብተው ሕክምና በመከታተል ላይ መሆናቸውን ምንጮች ጠቅሰዋል። በወታደራዊ ሆስፒታሉ ያለው አልጋ የማይበቃ በመሆኑ በትግራይ ጦርነት ወቅት ከባድ ጉዳት ደርሶባቸው ላለፉት 3 ዓመታት ገደማ በአዋሽ ሆስፒታል ሕክምናቸውን ሲከታተሉ የነበሩ የቲዲኤፍ አባላት ለፋኖ ኃይሎች ሲባል በተመላላሽነት መታከም ይችላሉ ተብለው የተለዩት ከሆስፒታሉ እንዲወጡ እየተደረገ ስለመሆኑ በመረጃው ተጠቁሟል። በዚህ መንገድ ወደ አዋሽ ወታደራዊ ሆስፒታል ገብተው ሕክምና እንዲያገኙ የሚደረጉ የፋኖ ኃይሎች ከወታደራዊ ሆስፒታሉ አቅም በላይ ከፍ ያለ ሕክምና የሚያስፈልጋቸው የፋኖ አባላት ሲኖሩ በትግራይ ሰራዊት ኃይል ስም ወደ አይደር ሆስፒታል በሪፈር ተልከው እንዲታከሙ ይደረጋል ተብሏል። የገንዘብ ችግር የሌለባቸው የፋኖ ኃይሎች ግን በመቀሌ የግል ሆስፒታል እንዲታከሙ ይደረጋል ተብሏል። የሕክምና አሰጣጥ ሂደቱ በከፍተኛ ሚስጥርና ጥንቃቄ የሚፈጸም በመሆኑ ከጉዳዩ ጋር በተያያዘ ተጨማሪ መረጃዎችና ማስረጃዎችን ለማሰባሰብ ዘሆርን ዊትነስ ያደረገው ጥረት ለጊዜው አልተሳካም። ይሁን እንጂ ሁኔታው በትግራይ ኃይሎችና በፋኖ ኃይሎች መካከል የተጀመረውን አዲስ ፖለቲካዊና ወታደራዊ ጥምረት የሚያሳይ መሆኑን የሚገልጹት ምንጮች የፋኖ ኃይሎች ሕክምና እንዲያገኙ በማድረግ ከትግራይ ኃይሎች ወታደራዊ ድጋፍ እያገኙ ስለመሆናቸው ጠቅሰዋል። መስከረም 16 2018 ምሽት የምስራቅ ፋኖ ኃይሎች መሪ መሆናቸው የሚነገሩት ምሬ ወዳጆ ጦራቸውን የሕክምናና መድኃኒት ውስንነት እንዳለበት ጠቅሰው በወቅቱ ማርከናቸዋል ያሏቸውን የመከላከያ ሰራዊት አባላት ዓለም አቀፍ የቀይ መስቀል ማህበር የሕክምናና ሌሎች ድጋፎችን በአስቸኳይ እንዲያቀርብ በማህበራዊ ሚዲያ የቪዲዮ መልእክት ማስተላለፋቸው ይታወሳል። የኢትዮጵያ መንግስት መክፈል ያቃተውን የሀገሪቱን ዕዳ ለማራዘም ከአበዳሪ ተቋማትና ሀገራት ጋር ሲያካሂድ የነበረው ድርድር ሳይቀናው ቀርቷል መባሉን ተከትሎ ከቻይና መንግስት አዎንታዊ ምላሽ አግኝቷል ሲል የኢትዮጵያ ኤምባሲ አስታውቋል። በኤምባሲው የወጣው መረጃ ትክክል ስለመሆኑ የሚያረጋግጥ ከቻይና መንግስትና ተቋማት በጉዳዩ ዙሪያ እስካሁን ያሉት ነገር የለም። የኢትዮጵያ የዕዳ ክፍያ ጫናን ያቃልላል የተባለ አዲስ የክፍያ አወቃቀር መግባቢያ ስምምነት የቻይና መንግስት መፈራረሙን በቻይና የሚገኘው የኢትዮጵያ ኤምባሲ አስታውቋል። ስምምነቱ ኢትዮጵያ ከቻይና የፋይናንስ ተቋማትና ሌሎች አበዳሪ አካላት ጋር ያላትን ግንኙነት የበለጠ ውጤታማ እንዲሆን የሚያስችል ስለመሆኑም
ኤምባሲው አስታውቋል። ይሁንና ይህ በቻይና የኢትዮጵያ ኤምባሲ የወጣው አዲስ መረጃ ትክክል ስለመሆኑ የሚያረጋግጥ ከቻይና መንግስት ወይም ተቋማት የወጣ መረጃ እስካሁን የለም። ኢትዮጵያ ያልከፈለችውን የ$1 ቢሊዮን ዩሮ ቦንድ በተመለከተ ከግል አበዳሪዎች በፈረንሳይ ፓሪስ ስታደርገው የነበረው ድርድር ያለ ስምምነት ተጠናቋል ስንል መዘገባችን አይዘነጋም። በሌላ በኩል ኢትዮጵያ በመከላከያ ትብብር ዙሪያ የመጀመሪያ ውይይትና ስምምነትን ከህንድ ጋር ማካሄዷ ተሰምቷል። ህንድና ኢትዮጵያ ረቡዕ ጥቅምት 5 2018 የመጀመሪያውን የጋራ መከላከያ ትብብር GDC ስብሰባ በኒው ዴሊ ያካሄዱ ሲሆን ስብሰባው ከዚህ ቀደም በ2025 በሁለቱ ሀገራት የመከላከያ ሚኒስትሮች መካከል የተፈረመው የመከላከያ ትብብር የመግባቢያ ሰነድ MOU መሰረት ያደረገ ነው ተብሏል። ሁለቱም ሀገራት በስልጠና በጋራ ወታደራዊ ልምዶች በሕክምናና በመከላከያ ኢንዱስትሪ መስኮች ዙሪያ ለመተባበር የሚያስችል ውይይትና ስምምነት ማካሄዳቸውን የህንዱ ዲዲ ኒውስ በዘገባው ጠቅሷል። ትብብሩን በይበልጥ ለማጠናከርና ለማስፋት መስማማታቸውንም መረጃው አመላክቷል። ፕሬዝዳንት አልሲሲና ሌተናል ጀነራል አልቡህራን በአባይና በሱዳን የግጭት ቀውስ ዙሪያ መወያየታቸው ተሰምቷል። በአባይ ውሃ የሚወሰድ ማንኛውንም የተናጠል እርምጃ እንቃወማለን ሲሉም ሁለቱ መሪዎች አስታውቀዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት ሌተናል ጀነራል አብዱልፈታህ አልቡህራን ይህንን ያስታወቁት በካይሮ በሚገኘው አልኢትሃድ ቤተመንግስት ጥቅምት 5 2018 ዓ.ም ውይይት ማድረጋቸውን ተከትሎ ነው። ከግብጽ ፕሬዝዳንት ጽህፈት ቤት በወጣው መግለጫ መሰረት ሁለቱ መሪዎች በአባይ ውሃ ዙሪያ ባሉ ለውጦች ውይይት ማካሄዳቸው ተጠቅሷል። በአባይ ወንዝ ጉዳይ ዓለም አቀፍ ሕግን የሚጻረር ማንኛውንም የተናጠል እርምጃ በጽኑ እንቃወማለን ማለታቸውም ተዘግቧል። የውሃ ጥቅሞቻቸውን በጋራ ለማስጠበቅ የውይይትና የማስተባበር ስልቶችን በመከተል ሱዳን ከግብጽ ጋር ተባብራ ትሰራለች ሲሉ ሌተናል ጀነራል አልቡህራን መግለጻቸውም ተመላክቷል። ፕሬዝዳንት አልሲሲ የሱዳን ሉዓላዊና የግዛት አንድነት ሙሉ በሙሉ እንደሚደግፉ ማረጋገጣቸው የተገለጸ ሲሆን የሀገሪቱን ብሔራዊ አንድነት ሊያናጉ የሚችሉ ማናቸውንም ሙከራዎች እንደማይቀበሉ ማስታወቃቸውም በመረጃው ተካቷል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን እርምጃዎች እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ለተሰብሳቢዎች በቪዲዮ ባስተላለፉት መልእክት መናገራቸው አይዘነጋም። ኢትዮጵያ የታላቁ ህዳሴ ግድብን በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለው አካሄድ የካይሮ መንግስት እጁን አጣጥፎ አይመለከትም ሲሉ ፕሬዝዳንት አልሲሲ በወቅቱ አስጠንቅቀው ነበር። ኢትዮጵያ በበኩሏ ግብጽ ጸባጫሪ ንግግሮችን አጠናክራ እየቀጠለች እንደምትገኝ በመግለጽ ትብብርን ከማጎልበት ይልቅ ኢትዮጵያን የማዳከም የከሸፈ ፖሊሲ በመከተል ላይ ትገኛለች ስትል ወቀሳ ማቅረቧን ጠቅሰን መዘገባችን ይታወሳል። የአፍሪካ ህብረት በማዳጋስካር የተካሄደውን መፈንቅለ መንግስት በማውገዝ የሀገሪቱን ጦር ኃይል ስልጣነ መንበር መጨበጡን ተቃውሟል። ከዚህ ቀደም መፈንቅለ መንግስት በተካሄደባቸው የህብረቱ አባል ሀገራት እንዳደረኩት ሁሉ ማዳጋስካርንም ለጊዜው ከህብረቱ አባልነት አግጃለሁ ሲል የአፍሪካ ህብረት ባወጣው መግለጫ አስታውቋል። በማዳጋስካር አስቸኳይ ምርጫ እንዲካሄድ በማድረግ የሲቪል አስተዳደር ሊቋቋም ይገባል ሲልም ህብረቱ በመግለጫው አሳስቧል። የማዳጋስካር አዲስ ወታደራዊ መሪ ኮሎኔል ማይክል በበኩላቸው አርብ ጥቅምት 7 2018 ዓ.ም ቃለ መሐላ በመፈጸም የሀገሪቱን ስልጣነ መንበር በይፋ እንደሚጨብጡ አስታውቀዋል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ ጉዳዮቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን ተመኘን።